የምስራች ነው የሚባለው አይደል? ምስር ብሉ። ለማንኛውም ዛሬ ዜማዬ ድራማ በጣም ደስ የሚል ነገር አለው፣ መጥፎም ነገር አለው። ሶስተኛው አካል ሁላችንም ለማየት ጓጉተን ነበር። ሶስተኛው አካል እንግዲህ እጅ ከፍንጅ በቁጥጥር ስር ውሏል ማለት ነው። በምን ምክንያት ለሚለው ነገር እንዴትስ ተያዘ? እድል እንግዲህ እሱን ለማግኘት ስትሄድ አቶ ቃሊብ መርማሪ ቃሊብ ፖሊሱ ማለት ነው። እሱ ከኋላ እየተከተላት የምትሄድበትን ቦታ እየተከተለ ሁል ጊዜም ሲከታተላት ነበር። እንዳንድ አጋጣሚ ሆና እሷም እንግዲህ ወደ እሱ ጋር ስትሄድ ሁለቱንም እጅ ከፍንጅ ይዟቸዋል እና ማንነቱ ታውቋል ማለት ነው። እንግዲህ ያው ናቲ ደግሞ በህይወት አለ ተብሎ ነበር። በህይወት ግን የለም ማለት ነው። ምክንያቱም በህይወት አለ ብሎ ልዑልም ጓጉቶ ነበረ። በህይወት ግን የለም። አቢኒ ውሸቱን ለምንድን ነው? ጥላቶቹን እንዲያጠፋለት ነው። ልዑልን ወንድምህ አለ እያለ ሲጫወትበት የነበረው ምክንያቱም ወንድሜም በአካል ካላገኘሁት ወይም ድምፁን ካልሰማሁት የምትለኝ ሁሉ አላደርግልህም ብሎት ነበረ። እሱም እንግዲህ ይሄንን ከሆነማ እኔም እሞታለሁ ይገለኛል ብሎ ፈርቶ እንግዲህ ድምፅ የድሮ የበፊት የእሱን ድምፅ ፈልጎ ቦይስ ልኮለታል ማለት ነው። የዚህን ሰዓት ያው ልዑል ትንሽ አመነ ይመስላል ማለት ነው። ነገር ግን ናቲ በህይወት የለም ማለት ነው። እንግዲህ ሁላችንም ቪዲዮውን አይተናል። የዜማዬ ድራማ ዛሬ እንግዲህ ይዘንላችሁ ከች ብለናል ማለት ነው። ዜማዬ ድራማ እስከ መጨረሻው ድረስ አብራችሁን እንድቆዩበት እንጠይቃለን። ቻናሉን እንግዲህ ያልተቀላቀላችሁ ተቀላቀሉ። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤተሰብ ነባሮች ቤተሰብ ደግሞ ለምታደርጉልኝ ለምታበረታቱ ከልብ አመሰግናለሁኝ። እንግዲህ ምን ይመስል ነበር የዛሬው ቪዲዮአችን የሚለውን እናያለን ማለት ነው። ዳይ ወደ ቪዲዮ። እንግዲህ አቶ ቃሊብ መርማሪ ቃሊብ በወይዘሪት ዜማ መታገት ያለበት እጆች ማን ናቸው የሚለውን ነገር እንግዲህ ሁሉንም እየዞረ ሲመረምር ነበረ። ነገር ግን ምንም ፍንጭ ሊያገኝ አልቻለም ማለት ነው። እንግዲህ ናቲን እያፋጠጠው ነበረ። ተፋጠዋል ናቲና ካሊብ ማለት ነው። ምክንያቱም ምንድን ነው ዜማዬ መታገቷን እንዴት ሰማችሁ? ከማን ሳወቃችሁ? ሲል እንግዲህ ምንድን ነው ያለው ናቲ፣ እኔ ዜማዬ መታገቷን የሰማው ስልክ እያወራን ልንገናኝ ወስነን ነበር እና በአጋጣሚ ስልኩ ተቋረጠ። በቦታው ሲሄድ ግን ስልኩን ብቻ ነው ያገኘሁት እና ያው እንግዲህ ማን ያግታታል ብለህ ታስባለህ? ሲለው እንግዲህ ሀቢኒ ምንድን ነው ያለው፣ ናቲ ነው የምጠረጥረው። ስለዚህ ናቲ ነበር የሚያስቸግረን። ከብዙ ልፋት በኋላ ከብዙ ጥረት በኋላ ነው አብረን የሆን ነው እና ስለዚህ ፍቅረኛ አይነት ዜማዬ አለች በህይወት ብሎ ጠይቆታል ማለት ነው። ዜማዬ እህቷ ያው የለችም ጠፍታለች ብላ አመልክታ ነበር እኛ ጋር ብሎታል ማለት ነው። ዜማዬን ትናንትና አይቻታለሁኝ ብሎ ናቲ ተናግሯል ማለት ነው። እንግዲህ መርማሪውም እንዴት ልታያቻልክ የት አየሃት የሚል ጥያቄ፣ እሱም በህይወት መኖርን አለመኖሯን እናጣራለን። ስለዚህ አሁን ያሉበትን ነገር ሁሉንም ነገር ማጣራት አለብኝ። ለተጨማሪ ጥያቄ ስለምፈልጋችሁ የትም ቦታ መሄድ አትችሉም ብሎ ትቷቸው ሄዷል ማለት ነው። በጣም ከባድ ሆኗል ማለት ነው። ለምንድን ይሄ የሆነው? ማን ነው እንዲህ ያደረገ የሚለው ነገር ጥያቄ ሆኖባቸዋል። እናም እንግዲህ መርማሪ ፖሊስ ምን አስቦ ነው? ቆይ ምንድን ነው ነገሩ የሚባለው ነገር በጣም ችግር ነው ማለት ነው። እና እንግዲህ ኤዛና ምንድን ነው ኤዛናም እንግዲህ ከልዑል ጋር ያደረገው ነገር ስምምነት አድርጎ ነበር ወንድሙን እንዲሰጠው። ኤዛና ደግሞ የሚፈልገው ወንድሙን ይሰጠዋል። ነገር ግን ልዑል በፈንታው ብር ጠይቆታል። ያንንም ብርና የሶስት ሰው ነፍስ ዋጋ ነው። ስለዚህ አሁን እሱ ይሄንን ነገር ተስማምቻለሁ ላደርግልህ፣ ነገር ግን ይሄንን ነገር ማደርግልህ መጀመሪያ ናቲን ሳየው ነው ወንድሜን ብሎታል ማለት ነው። እንግዲህ ያንን ሲያደርግ አይ እኔ ይሄንን ላረግልህ አልችልም ሲለው እንግዳማ ወንድሜ በህይወት የለም ይሄንን ላደርግ አልችልም ብሎ ትቶ ሲሄድ ያው እንግዲህ ምንድነው የድሮ ቦይሶችን ተጠቅመው ይሄ ነገርማ ይጎዳኛል፣ ናቲ እንግዲህ በህይወት የለም ማለት ነው። እናም እንግዲህ የድሮ ቦይሶቹን ሲለምነው የነበረውን እሱን ከስልኩ ላይ ፈልጎ ልኮለት ልዑል ያመነ ይመስላል ማለት ነው። አሁን ከዜማዬ ጋር ልዑል እየተገናኘ አይደለም፣ ስልክ ሲደወልለት እያነሳ አይደለም። ምክንያቱም ትንሽ በራሱ መንገድ ሊሄድ ፈልጓል ማለት ነው ልዑል። እናም እንግዲህ እድል ያው
ምንድን ነው የሚለው ነገር በጣም የእድል ነገር እንትን ብሏታል። አሁን እድል ሌላ ሰው ፈልጋ ብር አምጪ እያለ ሲያስጨንቃት የነበረው እሱን አሁን ደውላለት እንገናኝና ሌላ ስራ ሰጣለሁ፣ ብር የምትፈልገው ከዛ በላይ ሰጣለሁ፣ ምክንያቱም እኔ አንድ ስራ አለ ብለዋለች። እና ትንሽ ሞኝ ነገር ትመስላለህ፣ ነገር ግን ችግር የለውም የኔን ብልጠት ሰጣለሁ። የእድል ክፋት አሁንም እንደቀጠለ ነው ማለት ነው። እና ያው እንግዲህ ሁሉ ነገር እንዳወቀች ነግረዋለች ማለት ነው። በቃ የሌለ ማለት ነው። ምክንያቱም በቃ እያስፈራራች ነው ያለችው እድል ማለት ነው። ለኑሃ ወንድም በጣም እያስፈራራቸው ነው ያለው። እሱ ምንድን ነው አይ እሱ ያለችው ትክክል ነበረ እያለ ኑሃ ያለችው ነገር ትክክል ነበር ብሰማት ኑሮ እያለ ነበረ ማለት ነው። ሁሉንም አውቃለች ብሏል ማለት ነው። እናም ምንድን ነው አሁን እሷ ምንድን ነው ያለችው በቃ የሆነ ስራ ትሰራልኛለህ፣ ያንተ ስራ በጣም ቀላል ነው፣ እኔ ብሩን እሰጥሃለሁ ብለዋለች። ተቀጣጥረው ተገናኝተው ግን ሞኝ ነገር ነው ማለት ነው። በነገራችን ላይ የኑሃ ወንድም ማለት ነው። አሁን እሱ ምንድን ነው የዛናን እየተከታተለ ናቲ ያለበትን ሊያውቅ ናቲ መኖሩንም አያውቁም ማለት ነው። እና እሷን ፈርታለች። ያው ሶስተኛው አካል ስላስፈራራት ይገለኛል የሚለው ሀሳብ ስላላት ለዛ ነው ማለት ነው። ስለዚህ አሁን የኑሃ ወንድም ምንድን ነው ያላት ኑሃን ከምንድን ነው ስራዬን ሁሉ አበላሸሽብኝ፣ ለምንድን ነው እንደዚህ እድል ሁሉንም ነገር አውቃለች፣ እየተከታተልሽኝ ብዙ ነገር አስመለጥሽኝ ብሏታል ማለት ነው። እና በጣም እሷ ጋር አሁን ብዙ ነገር እንትን ብለዋል ማለት ነው። በጣም ሞኝ ነገር ስለሆነ እሱ ህይወቱን ልታድነው እያለች እሱ ደግሞ ህይወቴን እንድታድኝልኝ አልፈልግም፣ አንቺ ማን ስለሆንሽ ነው ብሏታል ማለት ነው። እድል አሁን እህትና ወንድምን እያጣላች ነው ያለችው ማለት ነው። ያዳና ያቢኒ ማለት ነው እንግዲህ ስለ ዜማ እያወሩ ዜማን ትክክለኛ ትናንት ካየሃት የሆነ ነገር የደበቀን ነገር አለ ፖሊሱ ማለት ነው። ስለዚህ ከኛ የምትደበቅበት አንድ ሚስጥር አላት ማለት ነው። እና እሱን ነገር ራሳችን አጣርተን ማወቅ አለብን ብሏል ያዳ ማለት ነው። እናም እንግዲህ ምንድን ነው ሚስጥሩ፣ ለምንስ ያስፈለገ፣ ለምንድን ነው የሚለው ነገር ግራ ገብቷቸዋል። ስለዚህ ሚስጥሩ ምንድን ነው የሚለው ነገር በጣም ግራ ተጋብቷል ማለት ነው። አሁን እንግዲህ መርማሪውና ዜማዬ ተገናኝተዋል። እስካሁን ያገኘሁት ፍንጭ ምንም ነገር የለም ብሏል። ያው እሱም እንግዲህ ሀቢኒን አግኝታው ነበረች ስትለው ከሱ ነበር የጀመርኩት ነገር ግን ምንም ነገር የለም ብሏል ማለት ነው። ስለኔ ምን አለህ ብላለች በፈገግታ ማለት ነው። ያንቺ ነገር በጣም ተጨንቋል አላት። የሆነ ነገር የሳት ነው ፍንጭ አለ፣ ስለዚህ እሱን ነገር ማጣራት አለብን እያለ ነው ማለት ነው። እንግዲህ ፖሊስ የሆንኩት ዝም ብዬ አይደለም ዜማዬ፣ እና የሆነ ነገር ስራችን አይናችን ስር ሆኖ ማየት የተሳነን ነገር አለ። ከናያዳ ምንም ያገኘሁት ነገር አለ፣ ነገር ግን ሁለቱም ጥርጥራቸው ወደ ናቲ ነው። እሱ ሊሆን አይችልም፣ ናቲ በታገትኩ ሰዓት ነው ህይወቱ ያለፈው፣ ስለዚህ እንደዛ አይነት ነገር አይሆንም ብሏል። አስክሬኑን በአይንሽ አይተሻል ሲሉ ሁሉም የናቲ ጥርጥር ኑሯል። ግን የሚባል ደግሞ ምንም ነገር የለም። የናቲ መሞት ፊልም ሊሆን ይችላል፣ የናቲ ወንድም አውቆ ሊሆን ይችላል፣ አንቺን ያዳነች ለሆነ ምክንያት ፈልጎት ይሆናል። እና ሁሉም ነገር መጣራት አለበት። ድራማ እየሰሩብን ቢሆንስ ለምንድን ነው ናቲ ቢኖር በህይወት እያለ ነው ማለት ነው። እንግዲህ የኑሃ ወንድም ከያዳ ጋር ያለሽን ነገር የማታቆሚ ከሆነ አይነ ስርሽን አጠፋዋለሁ ስለዚህ ብሏል ማለት ነው። ምክንያቱም አሁን እሱ ለገንዘብ ብሎ ከእህቱ ጋር እየተጣላ ነው። በጣም ከባድ ማለት ነው። አስተሳሰቡ ዝም ብሎ ነው። በነገራችን ላይ እንዴት ነው የሰው ልጅ እንደዚህ ልከት ያጣል ለገንዘብ ሲል ማለት ነው። ስለዚህ በጣም ከባድ ነው ማለት ነው። ይሄ ዛና እንግዲህ እዚህ ጋር ሲጨነቅ አይተናል ማለት ነው። ሁሉም ነገር ሊበላሽብኝ ነው፣ ልዑልን በደንብ ስለማውቀው ወደ ኋላ ስለማይል እኔንም እንዳያጠፋኝ ይፈራሉ፣ ስለዚህ ሳይቀድመኝ ልቅደመው እያለ ነው ማለት ነው። እና ልዑልም እንግዲህ በጣም የወሰነው ውሳኔ ጥሩ ነው፣ ግን ሁሉም ነገር እጄ በእጄ ማድረግ አለብኝ። አሁን እድልን ነው እሷን ነው መቆጣጠር ያለብኝ። ዋናይቱ እንትን ቁጥረት ያለው እሷ ጋር ነው። እሷ እንትን ከተገኘ የእሷ ጫፍ ከተገኘ ሁሉም ነገር በየቦታው ይዛን ትሄዳለች። ሶስተኛው ሰው ይዛን የምትሄደው እሷና እሷ ብቻ ናት እንጂ ማንም ሰው አይደለም። ምክንያቱም ሁሉ ጊዜ ስለሚገናኙ እሷን ተከታትዬ መያዝ አለብኝ ሳታቅብኝ፣ ስለዚህ እንቅልፍ ነሳታለሁ ብሎ ወስኗል ማለት ነው።
እና እንግዲህ ያለው ነገር እውነት ሶስተኛው አካል እጅ ከፍንጅ እያዝ ይሆን የሚለው ነገር በጣም አስጊ ነው ማለት ነው። ሁላችሁንም አመሰግናለሁ ስለነበረን ቆይታ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛ። ቀጣይ ክፍል ይዘንላችሁ እስከምንመጣ ቸር ቆዩ።